ከቁጥጥር ውጭ ወጣ። ከደቂቃዎች በፊት ሰበር ዜና ተሰማ። 7 ከፍተኛ ባለስልጣናት በፖሊስ ቁጥጥር ስር ዋሉ። ባለስልጣናቱ መንግስት ከ50 ሚሊዮን ብር በላይ እንዲያጣ ስለማድረጋቸውን አስደንጋጭ ዜና ወጥቷል። አብይ አስደንጋጭ እርምጃዎችን ወስደዋል። እርምጃው በቤተ መንግስት ውስጥ ባሉ ሚኒስቴሮች መሃል መጠራጠርና ድንጋጤን የፈጠረው ክስተቱ እያነጋገረ ነው። በዚህ በኩል ደግሞ ህወሓት በራያ አቅጣጫ መከላከያ ሰራዊቱ ላይ መድፎችን ተኩሷል። ኢራንና አሜሪካ ደግሞ ሌሊቱን በሚሳኤል ሲደባደቡ ነው ያደሩት። የተወዳጁ አዲስ ፖስት ሚዲያ ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ በማድረግ አብራችሁን እንድትቆዩ ግብዣችን ነው። ዋና ዋናዎቹን አስቀድመን እናስደምጣችኋለን። እጅግ አነጋጋሪ ጉዳዮች እየተሰሙ ነው። ለመሆኑ በ4 ኪሎ ምንድነው እየተፈጠረ ያለው? ብልጽግና አምርሮ ነው ወይንስ ሌላ ያልተገለጠ ሚስጥር አለ? ከሰሞኑ ሚኒስቴሮችና ባለስልጣናት ላይ ከባባድ እርምጃዎች ናቸው እየተወሰዱ ያሉት። አብይ ከዚህ በላይ መታገስ ከአገርም ለስልጣኔም አይበጅም በሚል ጅራፋቸውን አንስተዋል። እርምጃ እየወሰዱ ነው። በትላንትናው ዕለት 7 የሚሆኑ ከፍተኛ ባለስልጣናትና ባለሀብቶች በፖሊስ ቁጥጥር ስር ውለው ፍርድ ቤት ቀርበዋል። ጉዳዩ እያነጋገረ ነው። በዘገባችን አካተነዋል። በሌላኛው ትኩስ መረጃችን ደግሞ የህወሓት ወታደሮች መከላከያ ላይ መድፍ ተኩሰዋል። ወልቃይት ሲጠበቅ ራያ ላይ ሊገነፍል ነው። በትላንትናው ዕለት የህወሓትና የፋኖ ታጣቂዎች በጋራ በመሆን መከላከያ ሰራዊቱ ላይ ተኩስ መክፈታቸው ከስፍራ የወጣ መረጃ አረጋግጧል። ክስተቱ ከቁጥጥር ውጭ እየሆነ ነው። አስፈሪ ማዕበልም እየመጣ ነው። ምንድነው እየሆነ ያለው? ባለፉት ሳምንታት የኤርትራ ታርጋ ያላቸው ተሽከርካሪዎች ሎጂስቲክ ጭነው ወደ ራያ ቀጠና ማራገፋቸውም እየተዘገበ ይገኛል። ይህንን ወታደራዊ ክስተት በዝርዝር የምታዳምጡት ነው የሚሆነው። ኢራንና አሜሪካ ተታኩሱ። ኢራን የአሜሪካ የጦር መርከቦችን በቶርፒዶ ሚሳኤል አንድዳቸዋለች። ትራምፕ በበኩላቸው የሚሳኤል ዶፍ ቴሄራን ጀርባ ላይ ካሳረፉ በኋላ የፍቅር ጥፊ ነው በሚል ተሳልቀዋል። የተለያዩ ዓለም አቀፍ ሚዲያዎች እንደዘገቡት ከሆነ ቀደም ሲል የነበረው የተኩስ አቁም ስምምነት ተጥሷል። ሁኔታው ወደ መጠነ ሰፊ ወታደራዊ ግጭትም እንዳያመራ ተሰግቷል። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን በስፋት እንቃኛለን። እንደተለመደው እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትዘልቁ ግብዣችን ነው። በቀዳሚነት የአሜሪካና ኢራንን የተኩስ ልውውጥ እንመልከት። አሜሪካና ኢራን ተታኩሰዋል። ተኩስ አቁሙ ተንዷል። ኢራን የአሜሪካ የጦር መርከቦችን አንድዳለች። ትራምፕ በበኩላቸው የሚሳኤል ዶፍ ቴሄራን ጀርባ ላይ አሳርፈው የፍቅር ጥፊ ነው ሲሉ ተሳልቋል። የተለያዩ ዓለም አቀፍ ሚዲያ ተቋማት እንደዘገቡት ከሆነ ቀደም ሲል የነበረው የተኩስ አቁም ሙሉ ለሙሉ ተንዷል፣ ተጥሷል። ሁኔታው ወደ መጠነ ሰፊ ወታደራዊ ግጭት እንዳያመራም ነው እየተሰጋ ያለው። ኢራን አሜሪካ ጃስክ ከሚሰኝ አካባቢ ወደ ሆርሙዝ ሰርጥ እየተጓዘ በነበረ የነዳጅ ጫኝ መርከብና በተባበሩት አረብ ኤምሬት የፉጃይራ ወደብ ትይዩ ወደ ሆርሙዝ ሰርጥ እየገባ በነበረ ሌላ መርከብ ላይ ጥቃት በመሰንዘር የተኩስ አቁሙን ስምምነት ጥሳለች ስትል ነው ያሳወቀችው። አሜሪካ በበኩሏ ወሽመጡ ላይ በሰፈረው ሚሳኤል ተሸካሚ አውዳሚ መርከቧ ላይ ለተፈጸመባት ጥቃት የራስን መከላከል ጥቃቶችን በማድረስ ምላሽ መስጠቷን አሳውቃለች። ሁለቱ ሀገራት ወታደራዊ እርምጃ መውሰዳቸው የተሰማው የኢራን ውጭ ጉዳይ ሚኒስቴር አባስ አራግቺ አሜሪካ ያቀረበችው የድርድር እቅድ በቴሄራን በኩል እየተገመገመ ነው ሲሉ በተናገሩ ሰዓታት ልዩነት ነው። የኢራን መንግስት መገናኛ ብዙሃን በቅድሚያ ባወጡት ዘገባ በሆርሙዝ ወሽመጥ ፍንዳታ መሰማቱን አስታውቀዋል። ሁኔታውንም ከጠላት ጋር የተደረገ የተኩስ ልውውጥ ነው ሲሉም ገልጸውታል። ሌላ የአገር ውስጥ መገናኛ ብዙሃን ደግሞ ቴሄራን ውስጥ ፍንዳታ ተሰምቷል፣ ቴሄራን በፍንዳታ ተንጣለች ሲል ዘግቧል። ከቆይታ በኋላ መግለጫ ያወጡት የኢራን ከፍተኛ ወታደራዊ አዛዥ ደግሞ አሜሪካ በፈጸመቻቸው የአየር ጥቃቶች ባንዳር ሐሚር ሲሪክና ቃሽም ደሴት ተመተዋል ብሏል። ኢራን ወዲያውኑ የአሜሪካ የጦር መርከብን በመምታት ምላሽ እንደሰጠችና በዚህም ከፍተኛ ጉዳት እንዳደረሰች ገልጿል። አሜሪካ የተኩስ አቁም ጥሰት ፈጽማለች በማለትም ነው የከሰሱት። የአሜሪካ ማዕከላዊ እዝ ሲንትኮም በበኩሉ የኢራን ጥቃቶች ትንኮሳ ሳይኖር የተፈጸሙ በማለት አጣጥሏል። የኢራን ኃይሎች በወሽመጡ እያለፈ በነበረው የአሜሪካ አውዳሚ የጦር መርከብ ላይ በርካታ ሚሳኤሎችን፣ ድሮኖችንና አነስተኛ ጀልባዎችን አሰማርቷልም ብሏል። የተቃጡ ጥቃቶችን ማስወገዱን የሚገልጸው ይኸው የአሜሪካ
ማዕከላዊ ጦር አሜሪካ ላይ ለተፈጸመው ጥቃት ተጠያቂ ሆኑ እንደ የሚሳኤልና የድሮን ማስወንጨፊያ ቦታዎችን የእዝና የቁጥጥር ማዕከላትን እንዲሁም የመረጃ የክትትልና የሰላላ ይዞታዎች ያሉ የኢራን ወታደራዊ ተቋማትን መትቻለሁ ብሏል። ማዕከላዊ እዙ ውጥረቱ እንዲባባስ አይፈልግም፣ ነገር ግን የአሜሪካ ኃይሎችን ለመጠበቅ በተጠንቀቅና በዝግጁነት ላይ ይገኛል ነው ያለው። ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ የጻፉት ትራምፕ ደግሞ አሜሪካ በርካታ የኢራን አነስተኛ ጀልባዎችን ዶግ አመድ አድርጋቸዋለች ይላሉ። ቢራቢሮ ወደ መቃብሯ እንደምትወርድ ሁሉ በጣም በሚያምር ሁኔታ ወደ ውቅያኖሱ ሰምጧል። በኢራን አጥቂዎች ላይ ትልቅ ጉዳት አደርሰናል ሲሉ ነው ትራምፕ የገለጹት። ፕሬዝዳንቱ በጽሁፋቸው የሰላም ስምምነቱን በተመለከተ በድጋሚ አስጠንቅቀው ዛሬ በድጋሚ እንደዘረርናቸው ሁሉ ስምምነታቸውን በፍጥነት ካልፈረሙ ወደፊት በበለጠ ጥንካሬና ከፍ ባለ ኃይል እንዘርራቸዋለን ብለዋል። በትናንቱ ጥቃት ላይ የእስራኤል ተሳትፎ እንዳልነበርም አንድ የእስራኤል ምንጭ ለቢቢሲ ተናግሯል። የህወሓት ኃይሎችን ወደ ተመለከተው መረጃችን እናመራለን። የህወሓት ወታደሮች መከላከያ ላይ መድፍ ተኩሷል። ወልቃይት ሲጠበቅ ራያ ላይ ትኩሳቱ ተቀጣጥሏል። በትላንትናው ዕለት የፋኖና ህወሓት ኃይሎች በጋራ በመሆን መከላከያ ላይ ተኩስ ከፍተዋል። ዜናው ተረጋግጧል። ክስተቱ ከቁጥጥር ውጭ እየሆነ ነው። አስፈሪ ማዕበልም እየመጣ ነው። ምንድን ነው እየሆነ ያለው? ባለፉት ሳምንታት የኤርትራ ታርጋ ያላቸው ተሽከርካሪዎች ሎጂስቲክ ጭነው ወደ ራያ ቀጠና ማምራታቸው ሲዘገብ ነበር። በዛሬው ዕለት ታዲያ የህወሓት ኃይሎች መከላከያ ላይ ተኩስ መክፈታቸውን የሚገልጽ እጅግ አነጋጋሪ መረጃ ነው የተሰማው። ከስፍራው የሚወጡ መረጃዎች እንደሚያረጋግጡት ከሆነ በራያ አላማጣ ውጥረት አይሏል። ህወሓት ባላማጣ ወታደራዊ አፈሳ እያካሄደ ሲሆን ተጨማሪ ጦር ወደ አካባቢው እያስገባ ነው። የፋኖ ህወሓትና ፌዴራል ኃይሎች በሚንቀሳቀሱበት በዚህ ቀጠና ውጥረቶች መጨመራቸውን ተከትሎም ህዝቡ አካባቢውን ለቆ እየተሰደደ ነው። ከትናንት ጀምሮ በተለያዩ በራያ አላማጣ አቅራቢያ ጠሙጋ፣ ራያ ቆቦ አካባቢዎች በከባድ መሳሪያ የተደገፈ ውጊያ እየተካሄደ ነው። የራያው ግንባር ውጊያ በተለይ ህወሓትና የፋኖ ታጣቂዎች ይገናኙባቸዋል ተብሎ በሚገመቱ አካባቢዎች ላይ መበርታቱ ነው የተነገረው። ይህን ተከትሎ ታዲያ የፋኖና ህወሓት ኃይሎች በጋራ በመሆን የመከላከያ ሰራዊቱን እንዳጠቁ ነው የተሰማው። በራያ ግንባር በዋናነት ውጊያ እየተካሄደ ያለው በመንግስትና በፋኖ አማጺዎች መካከል ቢሆንም የህወሓት ኃይሎች በሚንቀሳቀሱባቸው አካባቢዎች ላይ በተመሳሳይ ተኩስ አለ። ከሁለት ሳምንት በላይ መከላከያ ሰራዊትና በፋኖ መካከል ውጊያ ቢኖርም ከትላንት ጀምሮ ግን በውጊያው የህወሓት ኃይሎች እየተሳተፉ ስለመሆኑ ነው በዝርዝር የተዘገበው። የራያው የፋኖ ህወሓትና መከላከያ ውጊያ ተባብሶ መቀጠል በወልቃይት በኩል ይለኮሳል በሚል የተሰጋውን አዲስ ጦርነት አስቀድሞ በዚሁ ግንባር ሊቀሰቅሰው ይችላል በሚልም ስጋትን ነው ያነበረው። የመከላከያ ጥቃት ወደ ራያ አላማጣ አካባቢዎች እየተሳበ መሄዱ የተገለጸ ሲሆን ከህወሓት ጋር በቀጥታም ተላትሟል። በዚህም ሳቢያ በራያ አላማጣ አካባቢዎች ከወትሮ በተለየ ሁኔታ ከባድ ትኩሳት ተፈጥሯል። በተፈጠረው የዳግም ጦርነት መቀስቀስ ውጥረትም ወጣቶች በስፋት እየሸሹ ሲሆን አሰሳም እየተካሄደ ነው። በአላማጣ ከተማና አካባቢው የሚገኙ ወጣቶች ወደ ተለያዩ የኢትዮጵያ ከተሞችና አረብ ሀገራት በስደት እያመሩ ነው ይላል የጀርመን ድምፅ ራዲዮ ዘገባ። ወጣቶቹ ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት ከፈጠረባቸው ጫና በተጨማሪ በፖለቲካ አመለካከታቸውም ለእስር እየተዳረጉ ነው። የወጣቶቹ መሰደድ በፈጠረው ማህበራዊ ቀውስ ምክንያት ወጣቶች በጸጥታ አካላት እንዳይያዙ በመስጋት ወላጆቻቸው ሲሞቱ በቀብር ስነ ስርዓታቸው ላይ ጭምር መታደም እንዳልቻሉ ተናግረዋል። ወደ መጨረሻው መረጃችን እናመራለን። 7 የሚሆኑ ከፍተኛ ባለስልጣናት በፖሊስ ቁጥጥር ስር ዋሉ። ባለስልጣናቱ መንግስት ከ50 ሚሊዮን ብር በላይ እንዲያጣ ስለማድረጋቸው ታውቋል። አብይ አስደንጋጭ እርምጃዎችን እየወሰዱ ሲሆን ይህ እርምጃ በቤተ መንግስት ውስጥ ባሉ ሚኒስቴሮች መሃል መጠራጠርና ድንጋጤን ፈጥሯል። ክስተቱ እጅግ እያነጋገረ ነው። አነጋጋሪ ጉዳዮች መሰማታቸውን ቀጥሏል። በ4 ኪሎ ምንድን ነው እየተፈጠረ ያለው? ብልጽግና አምርሮ ነው ወይንስ ሌላ ያልተገለጠ ሚስጥር አለ? ከሰሞኑ ሚኒስትሮችና ባለስልጣናት ላይ ከባባድ እርምጃዎች እየተወሰዱ ስለመሆናቸው የመገናኛ ብዙሃን መረጃዎች ያመላክታሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ በላይ መታገስ ለሀገርም ለስልጣንም አይበጅም በሚል ጅራፋቸውን አንስተዋል። በትላንትናው ዕለት የተሰማው መረጃም 7 የሚሆኑ ከፍተኛ ባለስልጣናትና ባለሀብቶች በፖሊስ ቁጥጥር ስር ውለው ፍርድ ቤት ስለመቅረባቸው ነው የተሰማው። እነዚህ ባለስልጣናት የኢትዮጵያ ነዳጅና ኤነርጂ ባለስልጣናት
ባለስልጣን ምክትል ዋና ዳይሬክተርና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር ናቸው። ሌሎችም አሉበት። የክስ መዝገቡ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት ቀርቦ ክስ ተመስርቶባቸዋል። አንደኛ ተከሳሽ አቶ ዲቦራ ፋፉ የባለስልጣኑ ምክትል ዋና ዳይሬክተር፣ ሁለተኛ ተከሳሽ አቶ ሹም አለም ብርሃን የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር፣ ሶስተኛ አቶ እስጢፋኖስ ጌትነት የነዳጅ አቅርቦትና ስርጭት ክትትል ባለስልጣን እንዲሁም የኛ ፔትሮሊየም ኃላፊ የተወሰነ የግል ማህበር ባለቤት አቶ አባይነህ አወልና አቶ ብስራት አበባው ይገኙባቸዋል። አንደኛ፣ ሁለተኛና ሶስተኛ ተከሳሾች ከመመሪያ ውጭ ለተቋማት የነዳጅ ግዢ ፈቃድ በመስጠት ከሰባተኛ ተከሳሽ ጋር በመመሳጠር ተከሳሿ 466,000 ሊትር ነጭ ናፍጣ በኮንትሮባንድ ለወርቅ አምራቾች እንድትሸጥ አድርጓል ይላል። በዚህም በመንግስት ላይ ከ8.4 ሚሊዮን ብር በላይ ጉዳት አደርሷል የተባለ ሲሆን በገበያ ላይ የነዳጅ እጥረት እንዲከሰት አድርጓል። ግለሰቦቹ ስልጣንን አላግባብ በመገልገል ከባድ የሙስና ወንጀል ፈጽሟል ሲል ነው ፍርድ ቤት የከሰሳቸው። አንደኛ፣ ስድስተኛና ስምንተኛ ተከሳሾች በጥቅም በመመሳጠር ስምንተኛ ተከሳሽ በድምሩ ከ1,284,000 ሊትር በላይ ነዳጅ አላግባብ እንዲያገኝ በማድረግ በመንግስት ላይ ከ22.5 ሚሊዮን ብር በላይ ጉዳት እንዲደርስና የነዳጅ እጥረት እንዲከሰት አድርጓልም ብለዋል። አንደኛና ስድስተኛ ተከሳሾች በዋና ወንጀል አድራጊነት እንዲሁም ስምንተኛ ተከሳሽ በልዩ ወንጀል አድራጊነት ስልጣንን ያላግባብ በመገልገል ከባድ የሙስና ወንጀል ክስ ተመስርቶባቸዋል። ሶስተኛው ክሳቸው ደግሞ የኛ ፔትሮሊየም ኃላፊነቱ የተወሰነ የግል ማህበር ባለቤትና ስራ አስኪያጅ ከህግ አግባብ ውጪ የነዳጅ አከፋፋይነት ፍቃድ እንዲያገኝ በማድረግ በመንግስት ላይ ከ21.3 ሚሊዮን ብር በላይ ጉዳት አድርሷል ተብሏል። አንደኛ፣ አራተኛና አምስተኛ ተከሳሾች በዋና ወንጀል አድራጊነት እንዲሁም ዘጠነኛ ተከሳሽ በልዩ ወንጀል አድራጊነት በፈጸሙት ስልጣንን ያላግባብ መገልገል ነው ከባድ የሙስና ወንጀል። 11ኛ፣ 12ኛ እንዲሁም 13ኛ ተከሳሾች የነዳጅ ጭነትና ግዢ ሀገር አቀፍ የነዳጅ ሰንሰለት ስርዓትን በመጣስ በጥቅሉ 1.9 ሚሊዮን ሊትር ነዳጅ በመንግስት እንዳይቆጣጠረው አድርጓልም ተብሏል። መንግስት ድጎማ ያደረገበትን ነዳጅ ከጅቡቲ በመጫን 17.8 ሚሊዮን ብር በላይና በገንዘብ የማይገመት ጉዳት አደርሷል የተባሉት በዋና ወንጀል አድራጊነት የመንግስትን ስራ በማይመች አኳኋን በመምራት ከባድ የሙስና ወንጀል ክስ ተመስርቶባቸዋል። ፍርድ ቤቱ የክስ መቃወሚያ ለመስማት ለግንቦት 10 ቀጠሮ ስለመያዙም የመንግስት መገናኛ ብዙሃናት ዘግበውታል። የተወደዳችሁ የቻናላችን ቤተሰቦች ለአሁን የያዝናቸው መረጃዎቻችን እነዚህ ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቀን።